እብድ ነህ እያልከኝ ነው? አይወለ እብድ ነህ እያልከኝ አክሊሉ ምንድን ነው? ምን ሆኖ ነው? አክሊሉ ወዴት ነው የምትሄደው? አክሊሉ እንግዲህ ውሻ አግብታ የምትኖረው ሴት አወቃችኋት። እንግዲህ የእሷ የቀድሞ ባል ነው። ጮኛ እንደነበረችና ልታገባ 15 ቀን ሲቀር ሁሉ ነገር ተጠናቆ ራስን እንደሳትክና እንዳበድክ በአካባቢው የሚወራው። እብድ ነህ እያልከኝ ነው እንዴ? አይ እንደዛ አይደለም። እና እብድ ነህ እያልከኝ ነው? እብድ ነህ እያልከኝ ነው? አይወለ እብድ ነህ እያልከኝ ነው? እያልከኝ ነው? እኔ መወስድ ቦታ ትሄዳለህ። ብር ከሰጠው ስንት ብር ሰጠኛለህ? ስንት ብር ልስጥ? 100 ብር ስጠኝ። 100 ብር በቃ 200 ብር ሰጣል። እሺ ስጠኝ። ሲጋራ ገዝቼ ልምጣ። ቆይ አንድ ላይ እንወጣለን። ቆይ ሲጋራ የምንሄድበት ቦታ ሲጋራ እንዴ? የት አገኘኸው? ቀስ በይ እጄን። ምንም እጄን ብሎ ነገር የለም። የት አገኘኸው? ይሄንን ከፍ እንዴት አመጣኸው? ታውቂዋለሽ ማለት ነው 13 ወይም 14 ቀናቶች ሊቀራችሁ ሲሉ እንዳልተጋባችሁና እሱ አእምሮን እንደሳተ ባልታወቀ ምክንያት እኔ ልንገርሽ በስርዓት አክሊሉ ማን ነው ብዬ ምንም እንደማያውቅ ስጠይቅሽ የነበረው አውቄ ነው። ሁሉንም ነገር አውቃለሁ። እሱ ግን ምንም የሚያስታውሰው ነገር የለም። ምንም አያስታውሰው። ስራው ነው እኮ እንደዚህ ያደረገው። ምን ማለት ነው ስራው? ልክ ነህ። ልንጋባ 15 ቀን ነበር የቀረን። ግን እሺ የኔ ጥፋት ነበር። እንዴት መጣ? እንዴት ነው? ሰላም ነው። ሰላም ነው። እንዴት ነው? ማን ነው? በሰላም አረፍ በልስ። ምን እግር ጣለህ? እንዴት መጣ ድንገት? አረ ያመመኝ ነው። ሲጋራ ብዙ አክሊሉ ምን ሆንክ? ያመመኝ ነው። አክሊሉ ምን ሆንክ? አክሊሉ ምንድን ነው? ምን ሆኖ ነው? አክሊሉ ወዴት ነው የምትሄደው? አክሊሉ ብዙዎች የቤት ባለቤት ያደረገው የኤምሲ ሪል ስቴት ማራኪ እይታ ያለውን የመጨረሻውን ብሎክ ለሽያጭ አቅርበዋል። በኮሪደር ልማት እያሸበረቀች ባለችው በለቡ መብራት ኃይል እያስገነባ ነው ያለው ይቀረሽ የማይባልለት በውብ መንደር ውስጥ የንግዱ ሱቆች፣ የመዋኛ ገንዳ፣ ጂምናዚየም፣ ላይብረሪ፣ ሰፊ የመኪና ማቆሚያና የልጆች መጫወቻ ስፍራን ያካትታል። እነዚህ ቤቶች 40% በ3 ዓመት ከፍለው ቀሪውን 60% ከባንክ ጋር አያይዘው እስከ 20 ዓመት ባለው ቤቱን እየኖሩበት የሚከፍሉበት እድል አመቻችቷል። ታዲያ ምን ይጠብቃሉ? ከዚህ ቀደም እድሉ ያመለጣቸው ደንበኞች በ8% ቅድመ ክፍያ በ30% ልዩ ቅናሽ አሁኑኑ የቤት ባለቤት ይሁኑ እንሎታለን። ለበለጠ መረጃ በ0985 10 81 18 ላይ ይደውሉልን። ኢኤምሲ ሪል ስቴት። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንግዲህ ወደ ስራ ሙሉ ለሙሉ ተመልሻለሁ ማለት ይቻላል። እንግዲህ ተመልካቾቻችን ዛሬ እንግዲህ በአንድ ጉዳይ ነው የተመለስ ነው። ከዚህ በፊት የምታውቁት ጉዳይ ነው። እንግዲህ ማለት ውሻ አግብታ የምትኖረው ሴት ባሏን ፈታ ውሻ አግብታ የምትኖረው ሴት እሷን በተመለከተ እንግዲህ ለመጨረሻ ጊዜም ስንለያይ እንግዲህ ባል ተገረዘ የተባለው ባል በውሻ የተነከሰውን ባል ሆስፒታል ወስደነው ነበር። እንግዲህ እሱ ሕክምናውን አሁን በመከታተል ላይ ነው የሚገኘው። ዛሬ ግን እዚህ በአንድ ጥቆማ መሰረት ነው እዚህ የተገኘ ነው። እዚች ደሳሳ ጎጆ ውስጥ እንግዲህ አንድ ወጣት ወንድማችን አለ። እንግዲህ ባለፈው ህይወቱ ከዛሬ 5 ዓመት በፊት ማለት ይቻላል አውሮፕላን አብራሪ ነበር። እንግዲህ ካፕቴን ነበር። ምን እንደሆነ ባልታወቀ ምክንያት እንግዲህ አሁን ላይ ራሱን ስቶ የመርሳት በሽታ አጋጥሞት እንግዲህ ጉስቁል ያለ ኑሮ ላይ ነው የሚገኘው። ውድ ተመልካቾች እንግዲህ ለምንድን ነው ይህንን ሰው እያወራን ያለ ነው? እንግዲህ ይህ ሰው ማለት እርግጠኛ አይደለንም፣ ግን እስካሁን በደረሰኝ መረጃ መሰረት እንግዲህ ውሻ አግብታ የምትኖረው ሴት አወቃችኋት። እንግዲህ የእሷ የቀድሞ ባል ነው ተብዬ ነው ተጠቁሜ የመጣሁት። ወንድማችን እስቲ አንዳንድ ነገሮችን ብናወራ፣ ራስን ብታስተዋውቅ ለተመልካች። ምን አልክ? ራስን ብታስተዋውቅ። እኔም ራሴ
ምን ብዬ ነው ማስተዋወቅ ራሴን? እስኪ ስምህን ማንም በል። አክሊሉ ንጉሴ ይባላለሁ። አክሊሉ ንጉሴ ይባላል። ብቻ ነው እዚህ የምኖረው? ብቻዬን ነው የምኖረው። አረቄ እየጠጣህ እና ሲጃራ እያጨስክ ነው ያገኘው? ምንድን ነው ባለፈው ህይወትክ ምን ተፈጥሮ ነው? አንዳንድ ነገሮችን ከአንተ ጋር ቆይታ ባረግ ደስ ይለኛል። ያው አረቄ እጠጣለሁ። አዎ ሲጋራ ማጨሳለሁ። ግን ያለፈው ህይወቴ ምንድን ነው? ያለፈው ህይወት ምንም በቃ ተወልድኩ፣ አደኩኝ፣ እየተማርኩ ነበረ በቃ እና ስማር ኢንጂነሪንግ ተመርቅ ያለው ከዛ አቪዬሽን እየተማርኩ ነበረ። ከዛ በኋላ ምንም ማስታውሰው ነገር የለም። ብቻ ያው እነዚህን ነው ማስታውሰው። እየተማርኩ ነበር አቪዬሽን። ብቻህን ነው የምትኖረው እዚህ? አዎ ብቻዬን ነው የምኖረው። ርቦኛል። ሲጋራ ይዛል እንዴ? ሲጋራ ይዛል? ስጠኝ እስኪ አንድ። አያለሱ ማለት ይኸውልህ አክሊሉ፣ ያለበት ሁኔታ ይገባኛል። ማለት ምንድነው ሀፕን ያደረገው? ምንድነው የተፈጠረው ነገር? ማለት አቪዬሽን መማር ብቻ ሳይሆን ኤርላይንስም ካፕቴን እስከመሆን ደረጃም ደርሰ፣ በዛ ላይም ስራ ስትሰራ ነበር። ምን ተፈጥሮ ነው? ካፕቴን? እኔ እንጃ። እኔ ካፕቴን ነበርኩ እንዴ? ማለት አብራሪ ነበርኩ? አራት ቀልድ። እኔ እንጃ። እየተማርኩ ነበር እኮ እየተማርኩ ነው በቃ። ከዛ በኋላ የተፈጠረውን ነገር ማውቀው ነገር የለም። እየተማርኩ እንደሆነ ነው ማውቀው። ግን ላብረር አላልቅም። አብራሪ ነበርኩ እንዴ? ኧረ አይመስለኝም። እሺ ምናልባት ሰው ምንድነው የምታስታውሰው? እኔ ስላለፈ ህይወት በተለይ ወደ ስራ ዘመን ከመጣ በኋላ ያሉትን ነገሮች ነው ማወቅ የምፈልገው። ምንድነው እስቲ ስላለፈ ህይወት የምታስታውሰው ነገር ብትነግረኝ። ምንድነው ማስታውሰው? ምንም ማስታውሰው ነገር የለም አሁን ላይ። አሁን ያኔ ተማሪ ነበርኩ፣ እየተማርኩ ነበረ። ተመርቄያለሁ አውቃለሁ። ግን ዶክሜንትም ነበረኝ። ዶክሜንት የት እንዳለ አላውቅም። ኢንጂነሪንግ የተማርኩበት ብቻ ግን አቪዬሽን ውስጥ እየተማርኩ እንደነበር አውቃለሁ። ረጅም ዓመት ተምሬያለሁ። ግን ከዛ በኋላ ግን አንተ ስለኔ የምታውቀው ነገር አለ? ማንኝ ነኝ? ማንኝ ነኝ? እሺ ማለት ትዳር ወይም ፍቅረኛ ከነበረ ታስታውሰው ነገር አለ? ትዳር ወይም ፍቅረኛ ካለች ወይም እጮኛ? የለኝም። እኔ አላገባውም፣ እጮኛም የለኝም። አግብቻለሁ እንዴ? አላገባውም። ኧረ አላገባውም። አግብቻለሁ፣ አላገባውም። ባገባ የታለች ሚስት አለኝ እኔ? ኧረ አላገባውም፣ ልጅም የለኝም። አግብቻለሁ። አላገባውም። አላገባም። ለምንድን ነው የማገባው? ሲጋራ አንጣልኝ እስኪ። እሺ አርቄም ልጅ አብር ስጠኝ 50 ብር ስጠኝ። በቃ 50 ብር። እሺ ችግር የለውም። እኔ የምትፈልገውን ነገር ሰጣለሁ፣ የምትፈልገውን ነገር አደርግልሃለሁ። 50 ብር ብቻ ስጠኝ። ሲጋራ ልግዛ። 100 ብር ሰጣለሁ። 100 ብር? 100 ብር ሰጣለሁ። ግን ስጠኛ። እሺ እንድትመልስልኝ የምፈልጋቸው ነገሮች አሉ። ዝም ብዬ አይደለም እዚህ የመጣሁት።
እኔ በአንዳንድ ነገር ዙሪያ አንተን ላግዝ ነው የመጣሁት። ምን ልታደርግልኝ? አክሊሉ ላግዝ ነው። በምን? ስላንተ ብር ነው? ብር ልሰጠኝ ነው? ስጠኛ። ምን ፈልገህ ነው? ምን ልስጥህ? ምን ጠይቀኝ ነገር አለ? ሁሉ ነገር እነግርሃለሁ። ችግር የለውም። ስጠኝ ብር። ቤተሰቦች የት ናቸው? አላቅም። ምንድን ነው? ቆይ ስራ ትሰራለህ? እንዴት ነው ማለት? ንጹህ ልብስ ነው ያደረከው? አዎ ልብሴን ታጥብልኛለች። አንድ ልጅ አለች። እሷ ነችማ እዚህ አምጥታ ያስቀመጠችኝ። ይህ ማቤት ነው አውቃለሁ ነው የምትለኝ? እኔ አላውቃትም። ወጥ ኩሽና የመሰለ ቤት ውስጥ ነው የምንገኘው። ይህ ማቤት ነው። ጎረቤት አንተን የሚረዱ ሰዎች አሉ? የሆነች ልጅ አለች። አላውቃትም። እኔ ለምን እንዳመጣችኝ አላውቅም። እዚህ አስቀምጣኛለች። ምግብ ትሰጠኛለች። ከዛ ወጣለሁ። ልብሴን ታጥብልኛለች። ሁሌ ልብሴን ታጥብልኛለች። ፀጉሬንም በስነ ስርዓት ነው የምትቆረጠው? አዎ እሷ ነች የምታስቆርጠኝ። ብር ትሰጠኛለች። አንዳንዴ አረቄ ትጠጣ፣ ሲጋራ እንዳጨስ ወጥቼ ከሰው ለምናለሁ። ይሰጡኛል፣ ሰዎች ይሰጡኛል። 10 ብር 20 ብር ይሰጡኛል። ሞልቼ ጫቴን እገዛለሁ። አረቄና ሲጋራዬን እገዛለሁ። እመጣለሁ። አሁን የለኝም ምንም። ብር ስጠኝ፣ ብር ስጠኝ። ሰጣለሁ ብለህ የለ እንዴ? ባለፈው ህይወት እጮኛ እንደነበረችና ልታገባ 15 ቀን ሲቀር ሁሉ ነገር ተጠናቆ ራስን እንደሳትክና እንዳበድክ በአካባቢው የሚወራው ሲቀጥልም ስላንተ የሚወራው ይሄ ነው። ምንድን ነው? ማን ነው እብድ? እብድ ነህ እያልከኝ ነው እንዴ? አይ እንደዛ አይደለም። እና እብድ አይደለሁም እኔ። ልትሳደብ ነው እንደመጣው? ውጣልኝ፣ እንደው ውጣልኝ፣ ውጣልኝ። ይቅርታ፣ እኔ እብድ ነህ እያልኩ አይደለም። አልተግባባንም መሰለህ። እብድ ነህ እያልከኝ ነው? እሺ እብድ ነህ እያልከኝ ነው? እብድ ነህ እያልከኝ ነው? እብድ ነህ እያልከኝ ነው? እያሰማኸኝ ነው? እያሰማኸኝ እብድ ነህ እያልከኝ ነው ወይ? እያሰማኸኝ ነው? እጄን ያመኛል። አክሊሉ ምን እየሆንክ ነው? አልገባኝ። ምንድን ነው? ብር ስጠኝ። ብር እሰጥሃለሁ። ስጠኝ ብር ስጠኝ። እሺ እሱን አሰጥሃለሁ። ብር እሰጥሃለሁ። ግን እኔ የምወስድ ቦታ ትሄዳለህ። ብር ከሰጠው ስንት ብር ሰጠኛለህ? ስንት ብር ሰጠኝ? ስንት ብር ልስጥ? 100 ብር ስጠኝ። 100 ብር በቃ 200 ብር እሰጥሃለሁ። እሺ ስጠኝ። ሲጋራ ገዝቼ ልምጣ። ቆይ አንድ ላይ እንወጣለን። ቆይ ሲጋራ ቆይ እናንተ የምንሄድበት ቦታ አለ። ሲጋራ ቦታ አለ። እሺ አሁን ውጭ ላይ ሲጋራ እንገዛለን። የምወስድ ቦታ አለ። እሺ በዛው እንሂድ። ብዙዎች የቤት ባለቤት ያደረገው የኤምሲ ሪል ስቴት ማራኪ እይታ ያለውን የመጨረሻውን ብሎክ ለሽያጭ አቅርበዋል። በኮሪደር ልማት እያሸበረቀች ባለችው በለቡ መብራት ኃይል እያስገነባ ነው ያለው የቀረሽ የማይባልለት በውብ መንደር ውስጥ የንግዱ ሱቆች፣ የመዋኛ ገንዳ፣ ጂምናዚየም፣ ላይብረሪ፣ ሰፊ የመኪና ማቆሚያና የልጆች መጫወቻ ስፍራን ያካትታል። እነዚህ ቤቶች 40% በ3 ዓመት ከፍለው ቀሪውን 60% ከባንክ ጋር አያይዘው እስከ 20 ዓመት ባለው ቤቱን እየኖሩበት የሚከፍሉበት እድል አመቻችተዋል። ታዲያ ምን ይጠብቃሉ? ከዚህ ቀደም እድሉ ያመለጣቸው ደንበኞች በ8% ቅድመ ክፍያ በ30% ልዩ ቅናሽ አሁኑኑ የቤት ባለቤት ይሁኑ እንሎታለን። ለበለጠ መረጃ በ0985 10 81 18 ላይ ይደውሉልን። ኢኤምሲ ሪል ስቴት። ውድ ተመልካቾቻችን እንግዲህ ከአንድ ሰዓት በኋላ
በማህሌት ቤት ነው የምንገኘው። እኔ እንግዲህ ከአንድ እንግዳ ጋር ነበር የመጣሁት ማህሌት። ውድ ተመልካቾች እንግዲህ ከዛ እንግዳ ጋር ያረኩትን ቆይታ አይታችኋል። እንግዲህ ትንሽ እንግዳው ስሜታዊ ሲሆን ነበር ያለበት ሁኔታ ነው። መጀመሪያ ግን እንግዳውን ከማስገባቴ በፊት ከአንቺ ጋር ቆይታ ላርግ ብዬ ነው ካሜራ ይዤ የገባሁት። ቆይተናል ከተገናኘን ማለት እንግዲህ አሁን ነው እየተገናኘን ያለ ነው። እንግዳው መኪና ውስጥ ነው። እኔ ግን የምታውቂው እንግዳ ነው። እኔ ከነሱ ውጪ ሲጀመር ሰው አላውቅም እኮ። ለዛ አይደል እንደ ቤታቸው ከርሜ ሲጫወቱብኝ የነበረው። እንዴት ቤታቸው ከርሜ ማለት እንግዲህ ያው ባልተብየው ለሕክምና እንደሄደ ሰማሁ እና ያው እስከዛሬ እዚህ መሆኔ ገርሞኛል። እንዴት እንዳላሳሰራችሁ። ችግር የለውም። የእሱ የሕክምና ጉዳይ እንትን ስላለው ነው። በቅርቡ ትታሰሪያለሽ። ለእሱ አታስቢ ማለት አትቸኩይ። ምን ሆነ ነው? እጄን ወድቄ ነው። ያው ድሮም የመንቀልቀል ስራ ስለሆነ ስራ ምንም አልገረመኝም። አታስቢ። በአሁኑ እኔ ብንቀለቀልም አንቺ ነሽ የምትወድቂው። ለማንኛውም የምጠይቅሽ ጥያቄ አለ። ባለፈው ህይወትሽ እንግዲህ ዳኒ ነው አይደለ ባለቤትሽ? እንግዲህ እንደምታውቀው። እሺ ዳኒን ለምን እንዲህ እንዳልኩሽ ታውቂያለሽ? ምናልባት ሌላ ባል ካለሽ ብዬ ነው ዳኒ ነው ያልኩሽ። ምን ማለት ነው? ባለፈው ህይወትሽ ምን አይነት ህይወት ነበረሽ? ማለት ከዚህ በፊት የነበሩሽ እጮኛ ሊሆን ይችላል። ስላለሽ ላይፍ ማወቅ ፈልጋለሁ። ጀመር ለዳኒም ቢሆን የመጀመሪያው እንደሆንክ ያውቃል። እኔም የመጀመሪያዬ ነው። ከሱ ውጪ ሰው እንደማላውቅ ሁሉም ሰው ያውቃል እኮ ቤተሰቡ እንዳለ። ዳኒ መጀመሪያሽ ነው? አዎ የመጀመሪያ። ስንት አመትሽ ነው? ምን ማለት ነው? እድሜሽ ስንት ነው? ምን ያደርግልሃል? ምን ችግር አለ? ኦልሬዲ ያገባሽ ሴት ነሽ። መቼስ እንደ ኢትዮጵያ ሴቶች እድሜ አያሳስብሽም እንደ አርቲስቶቹ። መቼስ 22 ነኝ አትይኝ። እድሜ ሲጀመር ከህይወቴ ጋር የሚያገናኘው ነገር አለ። ፈልጊው ነው። እድሜሽን ንገሪ። የምን እጮኛ ባል ምናምን ነው የምትለው? ቆይ እድሜሽን ንገሪ። 26 ዩኒቨርሲቲ ግራጁዌት አድርገሻል አላረግሽም? ይሄ ሁሉም የሚያውቀው ነገር ነው። አድርጌያለሁ። የት? አዲስ አበባ ዩኒቨርሲቲ። ኦኬ ዩኒቨርሲቲ ግራጁዌት አድርገሻል። ሌላ የደበቅሽ ነገር የለም? ሲጀመር መታሰር ለማይቀር ምን ያሳውሸኛል? ያደረኩት ነገር ትክክል መስሎ ካልታያችሁ እናንተ ልታሳስሩኝ እንደነበር ነግራችሁኛል አይደል? እሱን እየጠበቅኩ ነው። አሁን ራሱ መምጣት ምንም ትርጉም እየሰጠኝ አይደለም። በፕሌን ሄደሽ ታውቂያለሽ? ወይም ደግሞ ከሀገር ወጥተሽ ታውቂያለሽ? አልገባኝም። ሰው ያብዳሃል እንዴ? ምን አይነት ጥያቄ ነው የምጠይቀኝ? ምናልባት እዚህ ሀገር ውስጥም ሊሆን ይችላል በረራ። ወይ ከሀገር ወጥተሽ ታውቂያለሽ ወይም ደግሞ በፕሌን ሄደሽ ታውቂያለሽ? ቆይ ያወቀው ነገር አለ? አይ እንድትነግረኝ ስለፈለኩ። ማን ነው የሚመጣው? ቆይ መጀመሪያ አሁንም ቢሆን ይሄ ቤት የኔ ቤት ነው አይደል? ግን አትከለኪኝም። ምንድነው ማልከለከኝ? ምንም አትከለኪኝም። ለማስገባውን ሰው ማላውቀውን ሰው ማንም እንዲመጣብኝ አልፈልግም። እሱ እንዴት እንደማይመጣ አሳይሻለሁ። ይሄ ቤት የኔ ነው የምትይ ከሆነ ላንቺ መድኃኒት ፍቅሩ ነው አይደለ? እኔ ፍቅሩ ቢመጣም እንደሚፈጠር አውቀዋለሁ። ካልገደልኩሽ ነው የሚልሽ። ገብቶሻል? ግዴታ እኮ ግዴታ ፍቅሩን ይዤ መምጣት አለብኝ። የምን ፍቅሩ ነው? እሺ አሁን መልሽልኝ። በፕሌን ሄደሻል ወይም ከአገሩ ፈልጊው ነው ማለት አላውቅም። አረ ሲጀመር ምን ልሰራ ሄዳለሁ? ፓስፖርት ራሱ እንደሌለኝ ታውቃለህ። ፓስፖርት የለሽም? አዎ የለኝም። እርግጠኛ ነሽ? የለኝም። ምናልባት አክሊሉ የሚባል የድሮ ወዳጅሽን የምታውቂው ከሆነ እኮ የምን አክሊሉ? ማን ነው እሱ? መቼስ አክሊሉ ለማ አልልሽም። ቀማሚውን አክሊሉ ለማ እንዳልሆነ ታውቂያለሽ። አክሊሉ ንጉሴ የሚባል ግለሰብ። ምናልባት እሱን ግለሰብ በተመለከተ አንድ ማሳይሽ ነገር አለ። እድል ሰጥቼሻለሁ። ምንም አውቀው ነገር ከዚህ በፊት ምንም የነበረኝ ነገር የለም፣ ምንም የነበረኝ ህይወት የለም ብለሻል። እኔ የማስገባውን ሰው ላስገባ።
ከአንቺ ጋር ሰጣ ገባው አያዋጣም። ምክንያቱም አንዳንድ ጥያቄዎችን ልጠይቅሽ ሞከርኩኝ፣ ልመልሽልኝ አልቻልሽ። ምንድነው መመልስልህ? የምጠይቀኝ ጥያቄ ከህይወቴ ጋር የሚገናኝ ነገር አይደለም። እባክሽን ማሬት መጣሁ፣ 5 ደቂቃ ብቻ ጠብቂ። ብዙዎች የቤት ባለቤት ያደረገው ዲኤምሲ ሪል ስቴት ማራኪ እይታ ያለውን የመጨረሻውን ብሎክ ለሽያጭ አቅርበዋል። በኮሪደር ልማት እያሸበረቀች ባለችው በለቡ መብራት ኃይል እያስገነባ ነው ያለው ይቀረሽ የማይባልለት በውብ መንደር ውስጥ የንግዱ ሱቆች፣ የመዋኛ ገንዳ፣ ጂምናዚየም፣ ላይብረሪ፣ ሰፊ የመኪና ማቆሚያና የልጆች መጫወቻ ስፍራን ያካትታል። እነዚህ ቤቶች 40% በ3 ዓመት ከፍለው ቀሪውን 60% ከባንክ ጋር አያይዘው እስከ 20 ዓመት ባለው ቤቱን እየኖሩበት የሚከፍሉበት እድል አመቻችቷል። ታዲያ ምን ይጠብቃሉ? ከዚህ ቀደም እድሉ ያመለጣቸው ደንበኞች በ8% ቅድመ ክፍያ በ30% ልዩ ቅናሽ አሁኑኑ የቤት ባለቤት ይሁኑ እንሎታለን። ለበለጠ መረጃ በ0985 10 81 18 ላይ ይደውሉልን። ዲኤምሲ ሪል ስቴት። እንዴ የት አገኘኸው? ቀስ በይ ጂን። ምንም ጂን ብሎ ነገር የለም። የት አገኘኸው? ይሄን ገፍ እንዴት አመጣኸው? ታውቂዋለሽ ማለት ነው። ምን ማለት ነው? ውጣልኝ። አስወጣው። አልፈልግም። አስወጣው። የት ነው የምታውቂው? አንተ ይሄ እኮ እብድ ነው። ሰው ቢገል እንኳን እኮ መታሰር የማይችል እኮ ነው። ከማኑኤል ተጽፎለታል እኮ። ምን እንደምትለኝ ነው? እንደምትይው አንቺ አስወጣልኝ። አስወጣልኝ እባክህን። እብድ አይደለሁም። ምንም እብድ ነህ። እብድ አይደለሁም። እኔ ነግሬሻለሁ። ቁጭ በል። ታውቃታለች ይህችን ሴት? አላውቃትም። ለምንድን ነው ሳታውቀኝ እብድ ነው የምትለኝ? እንተዋወቃለን። አንቺ ነን። ለይቶለታል። እብድ ነው እንዳትይኝ እሺ? እገልሻለሁ። ነግሬሻለሁ። እብድ ነው እንዳትይኝ። እብድ አይደለሁም። እኔ እብድ ነው ትለኛለች እንዴ? እብድ አይደለሁም። እኔ እብድ አይደለሁም። እብድ አይደለሁም። እኔ ንገራት። እገላታለሁ። አለዚያ ሲጥ ነው ማረጋት። ንገራት። ቤቴ መጥቶ እንዲገድለኝ ነው የፈለከው? ይግደለኝ። ሲጀመር እኮ እኔም በሞት የምትታሰሩት እናንተ ናችሁ። አስወጣልኝ። አሁን እባክህን አስወጣልኝ። እኔ እዚህ ቤት እብድ ማየት አልፈልግም። አስወጣልኝ። እኔን አስወጣኝ። አንተ ለምንድን ነው ያመጣኸኝ እንዴ? ብርህን መልስልሃለሁ። እኔ በኋላ ከሰው ተቀብዬ ብልስልሃለሁ። 200 ብር ሰጥተህ ልታሰደበኝ ነው እንዴ ያመጣኸኝ? ወደ ቤት መሄድ እፈልጋለሁ። ሰደኛው ወደ አመጣኸኝ ቦታ። እቺ ለምንድን ነው የምትሳደበው? ይኸውልሽ የት ነው የምታውቂው አንቺ? ምን እንድል ነው የምትፈልገው? የት ነው የምታውቂው? እሱ ይንገርህ። ጤነኛ ነው ብለህ ነው አይደል ይዘኸው የመጣው? ይንገርህ። እሱ ልንገርሽ። አሁን ይኸውልሽ እኔ እሱ ፊት እንዲህ ነው ማለት አልችልም። ተረባብሿል ለራሱ። ምክንያቱም እኔ ያሳለፈውን ህይወትና የሚያሳልፈውን ህይወት በትንሹም ቢሆን ለማወቅ ችያለሁ። እባክህ አክሊሉ ለማወቅ ችያለሁ። በአካባቢ ሰው እንዴት የሚያሳዝን ህይወት እየኖረ እንዳለ ማለት ምንም ቢል የማይፈረድበት ነው። እሱ የሚያሳዝነው አንድ ከማኑኤል ያበለጠን እብድ ህይወቴ ላይ ቤቴ ላይ ማምጣት ራሱ እኮ አንድ ትልቅ። አንቺ እብድ መሆኑ እንዴት አወቅሽ? የታውቀሽው ነው? ምን ማለት ነው? ሁኔታው እኮ ያስታውቃል። ሊገለኝ ነበር አይደለም? አክሊሉን ከየት አመጣው እኮ ነው ያልሽው። የት ነው የምታውቂው? ምንም እንድልህ አትጠብቅ። የት ነው የምታውቂው? ማለት እያናገርኩሽ እኮ ነው። መልሽልኝ። እሺ ፍቅረኛዬ ነበር። ይሄን ነው ማወቅ የምትፈልገው? በቃ ነበረ፣ አለቀ። አሁን እኔ እና እሱ ምንም ነገር የለም። ታመመ። ማነው ፍቅረኛው? እኔ ፍቅረኛሽ ሳይሆን እጮኛሽ እንደነበር ልትጋቡ 13 ወይም 14 ነበረ። አድምጪኝ። ልትጋቡ 13 ወይም 14 ቀናቶች ሊቀራችሁ ሲሉ እንዳልተጋባችሁና እሱ አእምሮን እንደሳተ ባልታወቀ ምክንያት እኔ ልንገርሽ በስርዓት አክሊሉ ማን ነው ብዬ ምንም እንደማያውቅ ስጠይቅሽ የነበረው አውቄ ነው። ሁሉንም ነገር አውቃለሁ። እሱ ግን ምንም የሚያስታውሰው ነገር የለም። ምንም አያስታውሰው። ስራው ነው እኮ እንደዚህ ያደረገው። ምን ማለት ነው ስራው? ልክ ነህ። ልንጋባ 15 ቀን ነበር የቀረን። ግን እሺ የኔ ጥፋት ነበር። ምን እንደሆነ በማላውቀው ምክንያት ነው ጠፍቶ፣ ምንም በቃ አድራሻውን አጥፍቶ ትቶኝ ሄደው እና የኔ ጥፋት ነው። የኔና የሱ ህይወት የተጀመረው ኤርላይንስ ውስጥ ነው ማለት እኔ እሱን ያወቅኩት ያኔ ነው። በፊት እኮ እንደዚህ አልነበረም አክሊሉ። ከምል በላይ በጣም ውብ ሰው ነበረ። በጣም ብዙ ሴቶች የሚመኙት የሚፈልጉት አይነት ሰው ማለት እኔ አሁን እንደዚህ ሆኖ በማየቴ በጣም አዝናለሁ። ግን
ህይወቴን ያበላሸ ሰው ነው እሱ። እንዲህ ነው ብዬ እንኳን መናገር የማልችለውን በጣም ብዙ ጉዳቶች በሱ ምክንያት ደርሰውብኛል። ሱስ እንኳን እስከ መጀመር ደርሼ ነበር በሱ ምክንያት። ያኔ ገና ስንተዋወቅ በጣም ጥሩ ሰው እንደነበር አውቃለሁ። በጣም ብዙ ነገሮችን ረድቶኛል ህይወቴ ላይ። በጣም በሱ ምክንያት ብዙ ነገሮችን አሳልፌያለሁ። አሁን እንዲህ ብዬ ልነግርህ የማልችለውን በጣም ብዙ መጥፎ ነገሮችን ጭምር እና ምን እንደምል እንኳን አላውቅም። እኔ ትውውቃችን ያኔ ጀመረ እንጂ በጣም ብዙ ጊዜ ቆይተናል። እኔ እና እሱ ፍቅረኛዬ ነበር። አዎ አልካድኩም። እሱን ግን እንደዚህ ሆኖ ማየቴ እኔ አላውቅም በእውነት እና እንደዚህ ሆኖ እንኳን ስላየሁት ማዘኔን እንኳን ልነግረው አልችልም። ምክንያቱም ያደረሰብኝ ነገር በጣም ብዙ ነው። ብዙ ጉዳት አድርሶብኛል። ልንገባ 15 ቀን ሲቀረን ነው ትቶኝ ሄደው። ያ ማለት ለኔ ቤተሰቦቼ ላይ እንኳን የሚያደርስብኝ ተጽዕኖ በጣም ብዙ ነበረ። ትሞሸራለች ብሎ ቤተሰብ በጣም በሚጠብቀኝ ሰዓት፣ በሚፈልገኝ ሰዓት፣ ልጃችን ደረሰች ብለው በሚኮሩበት ሰዓት ትቶኝ ሲሄድ ምን ልላቸው እንኳን እንደምችል አላውቅም። ቤተሰቦቼ ማለት ብቻ አሁን ስላየሁት ግን ምንም ደስተኝነት እየተሰማኝ አይደለም። እባክህን አስወጣልኝ። እኔ ይኸውልሽ እያልሻለሽውን ነገር ምንም እያመንኩ አይደለም። ምንድነው ማታምነኝ? እኔ መጥፎ ሰው ስለሆንኩ ነው ማልታመነው? ያደረሰብኝ ነገር በጣም ብዙ ነው። ስታስበው እስኪ አንዲት ሴት ልታገባ 15 ቀን ሲቀራት ባሏ ትቷት ሲሄድ ቤተሰቦቿ ምን ሊሉ እንደሚችሉ አስበው። እኔ ነኝ ጥፋተኛ ሆነ? ያኔም ቢሆን እኮ ጥፋተኛ እንዳልነበርኩ አውቀዋለሁ። ግን እሱ 15 ቀን ሲቀረን ትቶኝ ሄደ። እሺ እኔ ምን ላርግ? ምን አጠፋውሽ? አሁን ጥፋቴ ምንም አይታየኝም። አሁንም ቢሆን እንደዚህ በማድረጉ ምክንያት ልከሰውና በቃ ላሳስረው ፈልጋለሁ። ይገባሃል? ግን እንደዚህ ሆኖ ስላየሁት አዝኜለታለሁ። ምንም ቢሆን ማለት እኔ ደግሞ የሰማሁት እንደዚህ አይነት ነገር አይደለም። መጀመሪያ እንግዲህ እኔ ወደዚህ ቤተሰብ ልመጣ ስል ነው እንግዲህ ከውጪ እኔ የሆነ ኬዙን እንዲያስኩትና አንዳንድ የሚጠቅም ነገር እንደማውቅ ልነግር ፈልጋለሁ ብሎ አንድ ልጅ ነው እንግዲህ ስለዚህ ሁሉ ነገር ይነገረኝ። ከዛም እኔ እንግዲህ አንድ ሰው ባለኝ አይደለም የሄደው ተመልካቾች። እንደዛ ሲለኝ በሷ በኩል ያሉትን ነገሮች ለማጣራት ሞከርኩ። ከዛ በሱም ዘመዶች ወይም ደግሞ በሱም ሰፈር አካባቢ ያሉትን ነገሮች ለማጣራት ሞከርኩኝ። እኔ ግን እንደዛ አይደለም በሁለቱም ሳይድ የሰማሁት ተመልካቾቻችን ሊያገባ 15 ቀን ሲቀረው ምንም ባልታወቀ ምክንያት ከመሬት ተነስቶ ራሱን እንደሳተና ያምሮ ታማሚ እንደሆነ ከዛም በኋላ ግን ከጊዜዎች በኋላ አንዳንድ ነገሮች ይፋ ሲወጡ በሆነ ሰው ሴራ ያው እንግዲህ ይሄን የነገረኝም ሰው ተጨባጭ መረጃ የለውም። እኔም ለማጣራት ስሞክር ተጨባጭ መረጃ አላገኘውም። ግን እኔ እንደሰማሁት ከሆነ ነው ከአንድ ሰው ሳይሆን ከ3 ከ4 ከ5 ሰዎች የሰማሁት ነገር ተመሳሳይ ነው። በሴራ እንደዚህ እንደሆነ ምንም እኮ ሴራ ብሎ ነገር ሲቀጥል አካውንት ውስጥ ከዛሬ 5 ዓመት በፊት ማለት እንግዲህ ቪትስ መኪና 300,000 ብር አካባቢ ይመስለኛል፣ ከተሳሳትኩም ማረሙኝ። እዛ አካባቢ በምትሸጥበት ሰዓት አሁን ቪትስ መኪና ከ1 ሚሊዮን ብር በላይ ነው እየተሸጠች ያለችው። በዛ ሰዓት አካውንት ውስጥ ወደ 350,000 ገደማ የሚሆን ብር ነበር አካውንት ውስጥ። ከዛ በኋላ እንግዲህ ያ አካውንት ውስጥ ያለው ብር ወዲያው እንደጠፋ ካበደ በኋላ እንግዲህ ቤተሰቦቹ የእሱን ትራንዛክሽን ማየት አይችሉም ከሱ ውጪ እና ውስብስብ ነገር እዚህ ልጅ ላይ እንደተፈጠረ የመርሳት በሽታም በዛው እንዳጋጠመው ውሸት ነው። እኔ ቤተሰቦቹን በጣም በተደጋጋሚ ላገኛቸው ሞክሬ ነበር፣ ግን ስለሱ ምንም ሊሉኝ አልቻሉም። ይባስ ብለው ያባረሩኝ ነበር። እኔ እሺ ምን ላድርግ?
እንዴ ጭራሽ እኮ እንደዚህ አይነት ሰው አልነበረም እኮ። ከስንት ጊዜ በፊት እንዳየው ታውቃለሁ፣ ግን በእንደዚህ አይነት ሁኔታ አገኘዋለሁ ብዬ አልጠበኩም ነበር። ያኔም ቢሆን ላናገረው ሞክሬ ነበር፣ ግን ምንም እሱ ህይወት ላይ ምንም እንዳልሆንኩ ነው የተሰማኝ። በቃ ለይቶለታል። እኔ ምን እንደዚህ እንዳደረገው አላውቅም፣ ግን ለይቶለታል በቃ። ማለት ይኸውልሽ አንቺ ያልሽውም ነገር አለ፣ እኔም የሰማሁት ነገር አለ። ስለዚህ ምንም የሰማው ነገር እኮ ከኔ ህይወት ጋር ያለው ነገር የለም። እኔ ነገርኩህ ነው እውነት። ምክንያቱም ትቶኝ እንደሄደ ቤተሰቦቹም ያውቃሉ። ከፈለክ አምጣቸውና መነጋገር እንችላለን። ምንድነው ፍቅሩ እንዴት መጣ? እንዴት ነው? ሰላም ነው? እንዴት ነው? ማን ነው? በሰላም አረፍ በልስ። ምን እግር ጣለ? እንዴት መጣ ድንገት? ያለ ማን መሰለኝ። አይ እንዴት መጣ ብዬ ነው እያለፍኩ በዚህ ጋር። እስቲ ልግባ። እስቲ ደግሞ ማን ነው ደግሞ እሱ ደግሞ ማንን አመጣሽ ደግሞ ብለሽ ይመለከታል? ቤቴ መሰለኝ አይደል እንዴ? ይመለከታል ትለኛለች። ማን ነው ደግሞ ይሄ? ምን ነው ደግሞ? ይኸውልህ እንዴት እንደማስረዳ አላውቅም። የሷ የድሮ እጮኛ ነበር። የሷ እጮኛ ይሄ? አዎ። እስቲ እባክህን ጠጋ በል ወደዚህ። ሲደገፍ ሲጀመር ስለኔ ህይወት ያለፈ ህይወት ምንም የሚመለከት ነገር የለም። አሁን ቤቴ ራሱ ዝም በይ። ደግሞ አፋለኝ ብለሽ ታወሪያለሽ ደግሞ። ፍቅሩ ምን እጄን ያመኛል። ይኸውልህ ፍቅሩ ምታት እብድ ብላኛለች። ምታት እብድ አይደለሁም እኔ። ምታት አንቺ ክፉ ምታት። ምንም ክፋትሽ መች ነው ቆይ የሚቆመው? ግን አንቺ እሳይ በቃ በዚህ አይነት ገና ያልሰማነው ብዙ ነገር አለ ማለት እኮ ነው። ብለሽ ደግሞ እንዲህ ቆይ ምን ማለት ነው? ቆይ ይኸውልህ በጣም የሚያሳዝን ወጣት ነው። ከ5 ዓመት በፊት 20 ብር ሲጋራ ይዛለሽ አስወጣልኝ። መች ነው ያንቺ ክፋትነት የሚቆመው? አንተም ቢሆን እንደዚህ ስለሆንክ ነው ያናገርኩት። 20 ብር ስጠኝ። ይሄንንም ምስኪንም ደግሞ ጎርተሽ ነው ደግሞ ይሄንንም ምን አገባ ብለሽ ከወንድሜ አልበቃ ብለሽ ይሄንንም እሳይ ደግ አደረኩ። ሲጀመር ጎድቻው አይደለም። እሺ ወንድምህን ከማግባቴ በፊት የነበረኝ እጮኛ ነው። አሳብርሽ ይሄንንም እንጂ እያየሁት እኮ ነው። በአንቺ ምክንያት ቢሆን ነው እንጂ ወንድሜንም እንደዛው መች ነው ቆይ የምታቆሚው? ግን ወንድሜ አልበቃ ብሎሽም አሁንም እሱ ላይ ከዚህ በላይ እንዴት እንዲያብድልሽ ነው የፈለግሽው? ምንድነው አሳብርሽ የሚለውን እየሰማሽ አይደል? 20 ብር ታውቃለህ? የሚለውን እየሰማሽ ነው። እሰይ እንኳን አይደል 20 ብር ስጠኝ እኮ እያለኝ እኮ ነው። ከዚህ በላይ ምን ልበለው? አታዩም? አያሳዝንሽም? እንኳን እንዲህ ሲሆን ዲያራ አንቺ እኔ ምንም አልልም፣ ይቅርታ አድርግልኝ። ምክንያቱም የምታየው ነው። እኔ ምን ብዬ ነው ቆይ ደግሞ እስቲ አሁን ይሄንንም ደግሞ እንትን ብላ ይኸውልህ ፍቅሩ ምን እንደሆነ ታውቃለህ? እኔ ወደ እናንተ ጋር እኔ ማለት ሆስፒታል ነበርኩ። እዚህ ጋር በጥይት ተመትቼ ያው ያለውን ነገር አጫውቻለሁ። አውርተናል። እኔም ከአሁን እኮ ዘልዬ የገባሁት አሁን ያንተንም ጤንነት አልጠየቅኩም እንዳየኸው ነው። እኔ እንደውም ወደዚህ በመመጣበት ሰዓት ዳኒ ምን ላይ ነው የሚለውን ነገር እያመመኝ ነው። እኔ እያመመኝ ነው ይህን ጉዳይ እየሰራው ያለሁት። እባካችሁን አትጫጫው፣ በጣም እያመመኝ ነው። አሞኝ ነው እየሰራው ያለሁት። ውድ ተመልካቾቻችን ግን ዳኒ ሆስፒታል ስለገባ የእሱን ነገር ለማጣራት ስመጣ ነው አንድ ልጅ ከዛሬ የነገረኝ። ከዛሬ 5 ዓመት በፊት እንግዲህ አንድ አውሮፕላን አብራሪ ጮኛ ነበራት። ሊጋቡ 15 ቀን ሊቀራቸው ሲል እሱ ራሱን ስቶ አበደ። ከዛ በኋላም ከጊዜዎች በኋላ የማበዱ ምክንያት ታውቆ በሰው ሴራ እንዳበደ፣ ባንክ ውስጥ ያለው ብር በድንገት ደብዛው ጠፋ። ብዙ ነገር እንግዲህ አሁን የመርሳት በሽታ አጋጥሞታል። ምንም ያውቀው ነገር የለም። ክላስ ምን ላይ ነህ ስለው ራሱ እኔ በቃ አቪዬሽን ክላስ ገብቼ ነበር። እንግዲህ እስከዛ ድረስ ነው ማስታውሰው። አቪዬሽን ኤርላይንስ ማር ነበር፣ እስከዛ ድረስ ነው ማስታውሰው ነው እያለ ያለው። ከዛ ውጪ ምንም ማስታውሰው ነገር የለም ነው እያለ ያለው። እሷን ደግሞ ይኸውልህ ፍቅሩ ከዚህ በፊት ምንም አይነት ህይወት የለኝም ጮኛም ፍቅረኛም የለኝም ብላ ነው ያሸችው። ስለ ቤተሰቡን የሚያውቀው ነገር የለም። ምን ይሄው የሚኖረው አንድ ኩሽና ነገር አለ እዛ ቤት ውስጥ ነው። ስሙ ማን ነበር? ስሙ ማን ነው? አክሊሉ ንጉሴ። አክሊሉ ስሙ አክሊሉ። ባዬ እንዴት ነህ? ደህና ነኝ።
ብር ስጠኝ አያድር ያየው ነው ጤነኛ እኮ ነው ግን ሲጋራ ገዛልኝ ቤተሰብ የለህም የሚለብሰው ልብስ እኮ ንጹህ ነው ግን ቤተሰብ የለህም እናት አባት የለኝም እሺ አሁን ምን ብለህ እሺ ምን ብለህ ነው አሁን የምናወራውስ ምን ብለን ነው ቆይ ኧረ ሲጋራ ገዛልኝ የዚህን ያህል ነው ክፋትነቷን አየኸው ምንም ክፋት እኔ እኮ እንዲህ እስከማድረግ ድረስ እኔ ማለት አንድ ነገር ልንገርሽ ማለት እባክህን ዝም በለኝ ቆይ ከሱ ጋር ነው ያወራው ይኸውልሽ ዝም አልልም አትጩይ ወይ ደግነት እኮ አይደለም እያየሽ ነው ስራሽ ወይኔ ኧረ በፈጠራችሁ አምላክ እሺ የኔ ህመም ምንድነው 15 ቀን ሲቀረን እኮ ነው ትቶኝ ሄደው ወንድሜ እኔን ነገር ደብቀሽዋል ንገሪ ከዚህ በፊት ንገሪ በደብቀውስ እሱ ሲጀመር ለኔ ባል ነበር እንዴ መጥፎ ነሽ አንቺ ዝም በል መጥፎ ነሽ ታስታውቂያለሽ መጥፎ አትናገሪ አስወጣው እባክህ አትናገሪው ለምን ነው የሚወጣው አንተ ራስህ እኮ እዚህ ቤት የመምጣት መብት የለህም ውጣልኝ በቃ አልፈልግም ውጡልኝ የሰራሽው ሳይንስሽ ጭራሽ አንቺም ልትናገሪ ነው ስለሰራው አይደለም ይገባሃል እሱ ያደረገኝን ነገር ራሱ ያውቀዋል ምስኪን ከ5 ዓመት በፊት ሊያገባኝ እንደነበር እሱ ራሱ ያውቃል በጣም ክፉ ነች ክፉ ሰው ነች ታስታውቃለች እብድ እኮ አለች እንደዚህ ያደረገ ንገረኝ እስኪ እኔ ነኝ እንደዚህ ያደረኩ አላቀሽም ማነሽ አንቺ እኮ አታውቀኝም ውጣልኝ በቃ እዚህ አስወጣልኝ ይኸውልሽ አትጩይ እዚህ ጋር እኔም እያመመኝ ነው አትጩይ እሷን ተዋል ለኔ ንገሪኝ እሷን ተዋል እኔም አለው እሱም አለ ንገረን እሺ አሁን ኮን ልቀቂኝ ባክሽ ወደዛ ሂጂ ባክህ ዝም በል ጠብቅ ነው በእናትህ ራሴን እያመመኝ ነው አትጮጭ በጣም እያመመኝ ነው አትጩሁ እስኪ አትጩሁ እኔም ራሴን እያመመኝ ነው ሲጋራ ግዙልኝ ራሴን እያመመኝ ነው እሺ ቆይ እንገዛላለን እሺ ንገረን ቆይ የሆንከውን ንገረን ለኛ እኛ እንሰማለን እሺ ለኛ ንገረን የሆንከውን ዝም በይ አልተጠራሽም ማንንም ያናገርሽ ነገር የለም ንገረኛለህ ለኛ ንገረን እሺ ቤተሰቦችን ታውቃቸዋለህ እንዴ ቤተሰቦች ከየጋሩ ሰደኝ እሺ እንወስዳለን ንገረን ቆይ የሆንከውን ንገረን ለኛ እሺ ማንንም አይፈልገኝም ማንም ይፈልገኛል የምኖረው እዛች ቤት ነው አንተ ያየኸኝ ቤት እዛ ነው የምኖረው የሚፈልገኝ ሰው የለም አንድ ልጅ አለች አላውቃትም ማን እንደሆነች ልብሴን ታጥብልኛለች ምግብ ትሰጠኛለች እዛ ጋር ነው ማድረው መሬት ላይ ያለው ሰው ነኝ ማን ቤተሰቦቼ ካሉ ቤተሰቦቼ ጋር ወሰዱ እኔ ማንም አይፈልገኝም እኔ የሚያቀኝ ሰው ሁላ ነው የሚሰድበኝ ምንድነው እያልከኛለሁ ባከን አታቋርጠኝ ላልቅስበት ስሜት ልናገርበት ምንም ነገር አትናገረኝ ላውራበት ሁሉም ሰው እኔን እንደ እብድ ነው የሚያየኝ እኔ እብድ አይደለሁ ጤነኛ ነኝ ማድረገውን ነገር አውቃለሁ ያየኝ የሚያገኘኝ ሰው ሁላ እብድ ነህ ነው የሚለኝ እሷ ራሱ ይኸው እንደመጣሁኝ እብድ ነህ እያለችኝ ነው እኔ እብድ አይደለሁ አላቅም ምን እንደተፈጠረ ማን እንደሆንኩ ራሱ አሁን ላይ አላቅም ስሜን ብቻ ነው የማውቀው ከዚህ በፊት እየተማርኩ እንደነበር ነው የማውቀው በቃ ከዛ በኋላ የዛኔ ላይ በቃ ያለው ነው የሚመስለኝ ረጅም ጊዜያቶች ያለፉ እንኳን አልመስል እያለኝ ነው አሁን ቤተሰቦቼ እፈልጋለሁ እኔ ማን እንደሆንኩኝ አላቅም ማንነቴን አላቅም ካገኘው እየበላሁ ካላገኘው እንደፈለግኩኝ እየኖርኩኝ ነው ያገኘኝ ቦታ ላይ ነው ማድረው መሬት ላይ ሁሌ ልብሴን ነው የምታጥብልኝ ማንነቴን እንኳን ስጠይቃት ማን እንደሆንኩ ራሱ እሷ ራሱ አትነግረኝም ያቺኛዋ ልጅ አስጠግታኝ እየኖርኩ ያለሁት ካላጨስኩኝ ሲጋራውን ራሴን ያመኛል ሲጋራ ማጨስ አለብኝ አረቄም ካለ መጠጣት አለብኝ ፍቅሩ ምን ይሆንክ ነው እያለቀስክ ነው እንዴ ፍቅሩ ተም እንደሚያወራው ነው የዚህን ያለው ጭካኔ ነው ማንነኝ ነኝ ምንድነው ከእኔ የመጣሁት እዚህ ስለምንድን ነው ያመጣችሁኝ ንገረኝ እባክህ ለምንድን ነው የመጣሁት እዚህ ማን ነኝ ምንድነው የምሰራው ከእናንተ ጋር ስተዋወቃለሁ አለቃችሁም ነኝ በቃ ካሁን በኋላ ደህና ትሆናለሽ መሆን እፈልጋለሁ ይከብዳል በጣም የሚከብደው
ቤተሰቦቼ ጋር መሄድ ፈልጋለሁ። ምን ብታደርጉ ነው የዚህን ያህል እንዲምጎዳው? ጥያቄ እኮ ነው የሚፈጥረብህ። በወንድሜ ላይ ሳይንስ ጭራሽ በዚህ ላይ ተደገሙ። አመጣጤን አየው፣ ድንገታዊን አመጣጤ ገና ያልሰማነው ሌላ ነገርም ሊኖር ይችላል ብዬ ነው የማስበው። እንግዲህ የዚህን ያህል ከወንድሜም ሌላ ለካ የተጎዳም ሰው ለካ አለ። ያው የዚህ ምስኪንም ለካ ሌላ ጉዳት አለ ለካ ያልሰማነው ለካ ብዙ ነገር አለ ማለት ነው። የዚህን ያህል አረ ያመመኝ ነው ሲጋራ ብዙ አክሊሉ ምን ሆንክ? ያመመኝ ነው አክሊሉ ምን ሆንክ? አክሊሉ ምንድን ነው? ምን ሆኖ ነው? አክሊሉ ወዴት ነው የምትሄደው? አክሊሉ ምን ሆነ ነው? አክሊሉ